አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናሌ ተከታዮች ነኝ። አልሐምዱሊላህ በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እኔ አቃጣይ ሩታ እየመታለኝ ማለት ነውና እና የዛሬ ቪዲዮ የምር በሳቅ ጀምር በሳቅ ነው የጨረስኩት ማለት ነው። ትናንትና የሆነ ተምኔሎ ላይ የተጻፈውን ጽሑፍ አይቼ ማለት ነው ሩታን አስጠነቀቋ ምናምን የሚል ስለነበረ ደግሞ ሌላም ሰው ስለሌለ ከሷ ጋር ማለት ነው ሁለት ሆነው ስለሆነ በቃ ያናደዱኛል ብዬ አላየሁትም ማለት ነው። እሷን ሲያናድዷት እኔንም ስለሚያናድዱኝ ማለት ነው የእውነት እና በቃ በዛሬው ቪዲዮ ደስ አይልም መሰለኝ ብዬ ዝም ብዬ ተምኔሉን አይቼ ዝም ብዬ ወጣሁ ማለት ነው። አልገባሁም ሲጀመር አላየሁትም ማለት ነው። እና ለካ ምርጫ ውስጥ ገብተው ኖሯል። ምርጫ ሊመረጡ ምረጥ ሊባባሉ ኖሯል ማለት ነው። እንግዲህ ከትናንትና የተቆረጠ ቪዲዮ ይመስለኛል የዛሬው ማለት ነው። እና በልብሳቸው ነው እንግዲህ ያለየሁት። የትናንትናውን ቪዲዮ ላይ የወትን በርግጥ በቃ ተምኔሉ ላይ ሳየው የሆነ ያስፈራሯት ምንድን ነው እያስጠነቀቋ ምናምን የሚል ስለነበረ በቃ ሩታን ሲያናድዷ ክፉ ሲነገሯ ምናምን እኔ እንዴት የሚናገሩኝ የኔን ማለት የኔን ጉዳይ አሳክተሽልኝ ብዬ ላኳት ይመስል ያናድደኛል። ምን አባቴ እንደው አላውቅም ማለት ነው። እነሱ ስራቸውን እየሰሩ ማለት ነው። ሩታዬን ክፉ ሲነገሯት ምናምን አልወድምና አቦ የሚያናድዱኝ እሱ ያተናደደችው ይበቃል ብዬ ዝም ብዬ አልገባሁም አላየሁትም ማለት ነውና ዛሬ ገባሁላችሁና እንዲሁ በሳቅ ገብቼ በሳቅ ነው የመጣሁት እላችኋለሁ። ብልጥ ብዬ ነው በሳቂያ እውነት እንደ ዛሬ ፈታርገኝ አታውቅም ሩታዬ። በቃ ማስመሰል ነው እንግዲህ ወዲያ የሚሻለሽ ሩታዬ። አየሹ ሁሉንም በበቃ አይደለ በእውነተኛውን ይዘሽ ስትጓዢ አንቺ ነሽ እየተጎዳሽ የምትሄጂው በአስመሳዮች ማለት ነው። በቃ አስመሳይ መሆን ያለብሽ አንቺ ራሱ። አይ እንደው እኮ ሰው ሲከፋ እኮ የማይቀይረው ሰው የለም ማለት ነው። የእውነት ያችን ትመስልኝ አስመሳይ ያረጓት፣ ተናገሪ ያረጓት፣ ክፉ አረጓት በቃ እና በቃ ቀያየራት አብርሽ ሄርሜላ አብርሽ ማለት ነው። እና እንዲሁ በዛሬው ቪዲዮ ሩታዬ ጠርግሽ ትገሊ ነው በሳቂ የእውነት የአቤል እኮ ነው። አቤልማ እንዲሁ ዛሬ ሆዱ ያመቀው ሁሉ ላይ ያወጣው ዛሬ ዝም ብሎ አብርሽዋ ጀግና ወንድሜ ጀግና ጓደኛ እያለ ሲያባብል የኖረውን እንደገና ዛሬ በይፋ ወጣ ማለት የዛሬው የሩታ ሀሳብ ቀይራ እንደዚህ የማረጓ ማለት ነው። ለአብርሃም ብዙ ትምህርት አለው። ተናቃ ልጁ ሲጀመር እንቅልፍ ወስዶታል፣ የቁም እንቅልፍ እና ብዙ ማዳመጥ የሚቻሉና ድጋሜ ቪዲዮውን አይቶ በደንብ ትኩረት ሰጥቶ ማዳመጥ ያለበት ነገር አለ ብዬ አምናለሁ። በእርግጥ እዛ ቦታ ላይ ድንግርግሩ ነው የወጣው እሱ ራሱ ማለት ነው። ሩታም ሌላ ነገር ያችም ሌላ ነገር ስለነበረ ማንኛውም ማመን ራሱ እንደሚችል ከብዶት ነበር። በእርግጥ ግን አሁን ቪዲዮውን አዳምጦ በደንብ አይቶ መወሰንና ማየት ዘመድ እና ጥላቱን ማለት የሚወደውንና የሚጠላውን መለየት ይችላል ብዬ አምናለሁ በዛሬው ቪዲዮ። የእውነት ከሆነ ትክክለኛ አስተሳሰብ ካለው ማንኛው ለሱ እንደሚጨነቅለት አንተስ ለሱ ተጨንቆ እንደሚኖር ያየን ይመስለኛል። ማለት ምንም ቢል ሩታ እያናደዳትና እሱ መጥፎ ታላረገባት ሩታ ለሱ አንድ ቀን ክፉ አስባ አታውቅም። የእሱን ደስታ የምትመኝ ልጅ ናት ሩታ ማለት ነው። እና የእሱን ደስታ እንደማይመኝ በአበደን አየ ብዬ ምናለሁ፣ አይቷል ብዬ ምናለሁ። ምንም እንደማይጠቅመው ጓደኞቹን አሁን ዛሬ በደንብ ይለያል ሞኝነቱን። ምንም እንደማያውቅ ነው የተናገሩት። አያውቅም መሰሎሽ ወይ ቢሉ እንኳ እሺ ምንም አያውቅ ብለሽ ነው ወይ ነው ያሉት። ስለዚህ እንደማያውቅ እርግጠኛ ሆነው ነው ያወሩት ማለት ነው። እና በጣም ነው የሚገርመው ማለት ነው። አብርሃም በዛሬው ቪዲዮ መንቃት አለብህ። እና ሩታዬ ደግሞ ማለት ነው በልህ ገባችበት እኮ እንዲያው እሱም ደግ ነው። እንዲህና በግ ነው ከተወዲያ ሲገቱት ተወዲያ የሚገርመኝ እኔ እንደዛሬ ስካላይክም የሆነት በቃ ቪዲዮ ሁሉ አልጠግቡ ብዬ ማለት ነው። ድጋሚ እየተመለስኩ ምናምን እያየሁት ነበረ ማለት ነው። እና ምን መሰላችሁ የሚያስቀኝ ማለት ነው ሲጋተቱት፣ ከዛ ደግሞ እኔ ነኝ አታያዥ ይበላት እኔ ነኝ ሩታ ናት የያዘች እኔ አይደለሁም እንጂ አታያዥ ይበላት እንዲህ ዛሬው እንዲሁ ስቃላ አይቀም የእውነት በቃ እንደዚህ እያደረጋችሁ ነው ተወለ ሩታዬ። ድጋሚ ካሁን በኋላ እንዳትናደጅ፣ እንዳታለቅሽ፣ እንዳትከፊ በቃ ሁሉንም በማስመሰል ላፊ ሆነ ጊዜ ወይ ማስመሰል ሆኗል እህቴ።
እና ማለት ነው እንዲሁ ብታይ እንዲህ ዛሬው ስቄ አላቅም። የእውነት በጣም ነው ያሳቁኝ፣ በጣም ከምንም በላይ ማለት ነው። አንተ ነቃ ይላል ደግሞ እስከ ዛሬ እኮ አንድ ቀን ጸበልና ወይም ሃይማኖት ቦታ ልውሰድ ብሎ አያውቅም ማለት ነው። አሁን ሩታና አብርሃም ሊታረቁ ሲሉ ሌላ ነገር ሊያደርግ ነው አጅሪ እና እንግዲህ ሃይማኖት ቦታ ልውሰደው እያለ ነው ማለት ነው። መቀለጃ ያደረገው ሆይ እንዴ! ይሄ ብቻ በቂ እኮ ነው። እውነት ይሄ ብቻ ራሱ በቂ ነው። አቤል የተናገረው ዛሬ በጣም ብዙ ነገር ያስተምርሃል አብርሽ። በጣም ብዙ ነገር ነው ታቤል አፍ የወጣው የዛሬው የሩታ መቀየር ብዙ ትምህርት አለው ማለት ነው። የእውነት ለመናገር ብዙ ወዳጆችን ማየት አለ እንዲታይ ቁማ እንዲታስብ ከማን ጋር ነው ያለሁት እንዴት ነው የሚያደርጉ ማለት ነው የዛሬው ቪዲዮ እና ሩታዬ እንዴ ጀግና እኮ ነሽ አንቺ። እውነት አትበገሪ። ይኸው ስንቱን አስለፈለፍሽው። አይ እንዴ ስንቱን አወጣሽው። እንዴ አሁን ተረገሽ ጀምሮ ተብሎ ተተረገዘ ጀምሮ ይሉሻል። እንክቸት አንቺ ጀግና ሴት ነሽ የእውነት። ይህ አብርሽ እንኳ ታረገሽ ወዲህ ስትጣሉ ስንት ነው ራሱን ስትወድቅ እየተባለ የሚታከመው ማለት ነው። አንቺ ግን በቃ ጀግና ሴት እንዲህ ነው ቆፍጠን ያለችሽ፣ የማትልፈሰፈስ ራሷን የምጠብቅ ለጤናዋ ለውስጧ ለራሷ የምታስብ ማለት ነው። ምንም ማለት ሌላ ሰው ቢሆን አሁን ራሱን ይጥላል ወይ ይታመማል ምናምን ጭንቀት ምናምን ይዘዋል። አንቺ ግን በቃ ጀግና ሴት የእውነት እኔ ኮርቼብሻለሁ። እንኳንም ያንቺ አድናቂ ሆንኩ ብዬ ነው እያልኩ ያለሁት አሁን ማለት ነው። የእውነት በቃ እንደው እንኳንም ወደድኩሽ፣ እንኳንም አደነኩሽ። ያንቺ አድናቂ አንቺ ተከታይ ሆንኩኝ ማለት ነው። እና እንደዛ አድናቂሽ በመሆኔ ደስተኛ ነኝ ማለት ነው። ሩታዬ የኔ አቃጠልሻችሁ። እንዲህ ዛሬው እኮ እንዲሁ የስንት ቀኑ ነው እንዲሁ ቅጠል ላርጋችሁ ክብሪት ትለኩሳባችሁ ሄደችው ታገር ይዤ እወጣለሁ አለ እኮ ያላይንሽ ውጣ ወደ ለራሱ እንኳን ሊወጣ ዲዝዙ ቀርቶ የለ እንዲ እንዲሁ እድሌ እጇ ምን አለው አለ እጅሽ መያ ሩታ የሆነ ታታደ አንቺ እስተንትንሽ ተገልበሽ የሚያላፈዝሽውን ያው ሩታ እጇ ነካስ ያደረገው ነው የፈዘዘው። እሺ ኧረ እንደው ይኔ ቁዴ እንዴ ዛሬ እኮ የተለየ ነው የሆነ ስዶች በጣም ነው የሚያስቀው ማለት ነው። ሩታዬ በቃ አሁን ግን ማለት ነው ሩታ አንዴ ጥያቄ አሁን ወዲያ ቁም ነገሩን እንግባና ማለት ነው ሩታ አሁን በልህ እንደዚህ ብላ ገባይ አንቺን ነው የምመርጠው ቢላ ልትመለስ ነው። ይሄ ከባድ ውሳኔ ነው። አሁን ዛሬ አብርሽ አንቺን ነው እንዴ ዝም ብለህ እየተደናበርክ ነው እንጂ እኔ ምርጫ እንዴት ይገባያለሽ አንቺ እኮ ሚስቴ ነሽ ብሎ እሷን ቢል ማለት ነው ካሁን በኋላ ማለት ሩታ ራሱ እንዲህ ብትል ሁሉም ሰው ሩታ ላይ ይፈርድ ነበረ ካሁን በኋላ ማለት ነው። በቃ ሁሉም ሰው ሩታ ላይ እኔ ራሴ ሩታን እቆጣታለሁ ማለት ስታጠፋ ማጥተሻል ትገትና ምስጥሩም ስትሰራ ጥሩ ሰርተሻል ነው ምራት ማለት ነው። በወዳትም መጥፎ ስትሰራ ዝም አላለም። እንዴና ቤል አይደለሁም እውነት ለመናገር እና የሩታዬ ተከታዮችና ወዳጆች ስታጠፋም ጥሩም ስትሰራ እየተመካከርን ነው ማለት እየመከርናት ነው እንጂ ዝም ብለን ስታጠፋም እንዲጠፋ ጥፋቷን ትክክል ነው ብለን የምንሄድ አይደለንም የሩታ ተከታዮች ማለት ነው እውነት ለመናገር እና ሩታዬ አሁን ዛሬ ማለት ነው እሺ ብሏት ቢሆን ማለት ነው ምን ልታረገው ነበር የሚለው ለኔም ጥያቄ ሆኖብኛል። አሁን እሺ ብሏት ቢሆን አሁን ነገ ደግሞ መልሳ ያለኝ እንደዚህ አለ ሸዋ ያወጣላት ያው ንዴቱ ለሱ እንደነሱ ብላ ማቃጠል ነው የጀመረችው እንጂ ይሄንን ነገር ማለት ነውና አሁን አብርሃም ቢመርጥ ኑሮ ሁሉም ጥፋተኛ የሚላት ሩታን ነበር የእውነት ለመናገር ማለት እንኳንም ማለት እሺ እንኳንም ማለት ቢመርጣት ለዛሬው ለእንትኑ ጥሩ ነበር። ግን ሳይስተካከል አሁን ቢታረጉ መልሶ እንደማይሄድ እርግጠኛ አይደለችም። ያስለቅሳታል ድጋሚ ማለት ነውና ለማንኛውም ሩታዬ አድንቄሻለሁ። የዛሬው ዜማ እንዲሁ ቀጥል እኮ ነው ያልኩት እንዲሁ ቀጥል እኛ ሳናቅ ሰሪ ብሏን ነው ወይ ይችላል አሳሰሪ ብሏት ነው ወይ እያለ ነበር አቤል ራሱ ማለት ነው። አያችሁ ድንግርግር እኮ ነው ያላቸው። በቃ ድንግርግር ማለት ነው ማለት እነሱ የማያውቁት እሷና አብርሽና ሩታ ደህና እንደነበሩ ነው እነሱ የተሰማቸው እንደዛ ነው ያ እንትን ያሉት ማለት ነውና ግራ ገባው እኮ ብጫታሙ ራሱ የእውነት ሩታዬ ይመችሽ የኔ ጀግና እንኳንም ወደድኩሽ የእውነት ዛሬማ በደንብ ነው ያናደድሽልኝ። ቀጥል ያረግሻቸው እኔ ነኝ ያዝኩት እንትና ሩታና ያዘች ሀላ አታያዘ ይበላል አታያዥ ይበላል እንዲህ አሁን እኮ ልጁን ረስቶታል። በቃ አቤል ራሱ ልጁን ረስቶታል።
እንዴት ሰው ልጁን ከልጁ እንዴት እንነጠል ይላሉ። አብርሃም ራሱ ጉዲሁን ቆሮ ቡለን መፍታት ቢቻል እንዲ ሮቦት የሚገጠም ቢሆን የአብርሃምን ጭንቅላት ፈታ ሩታ ብታስተካክለው ጥሩ ነበረ ማለት ነው። የእውነት ተዛብቷል፣ ዝገት ይዞታል መሰለኝ ውስጡ እና በጣም የሚገርመው ማለት ነው ውዶች። የእውነት የዛሬው ቪዲዮ ተመችቶኛል፣ በጣም የተመቸኝ ስገባ ጀመረ ስትመወጣ ድረስ በሳቅ ነው የወጣሁት ማለት ነው። ተሰየኔ ውድ ይባል ሩታዬ እንዲሁ ፍቅር መስጠትማ ትችይበት ነበረ። የዴነዝ አልገባዋል እንጂ ድሮ እናቅሽ የለም ስትመጪ ጀምረሽ ፍቅርን ያስተማርሽው አንቺ ነሽ። ለመላው ዩቱበር በሙሉ ማለት ነው የፍቅርን አሰጣጥ ፍቅር አያያዝን አንቺ ነሽ ያስተማርሻቸው። ሄርሜላህም መታ እንዲህ ብትል እናቃታለን። እሺ የሩታን ትህትና እናቃታለን። ትሁት፣ ፍቅር አዋቂ፣ ተጫዋች፣ ሳቂታ በቃ እርጋታ ሁሉ ነገሯን ያድላት ናት ሩታዬ። ሩታዬ ጋር እንኳን አቆላቆኝም እንዲያው አትንጠርጣሪ። ይህ አብርሃም ነው እንጂ ያስደፈራት ሩታን መረባው እንዲጋር ሆና ነው እንጂ ሩታዬ ጋርም የሚወዳደር የለም። የእውነት ሄርሜላው ከቴም እስቲዋቴም ግባቷ ወጣ የወለደ ትመስላለች። ይህችኛይቱ እኮ ናት 10 የወለደ ላሜ መሰለኝ እንዴ። አብርሃምማ እንዲያውኑማ ደንዝዟል ጨርሶ መርቢያማ የለውም አብርሃም የእውነት። እኔ አሁን ቤተሰቦቹ ራሱ ወናት አሁን ጋሽም ያያል መሰል ቪዲዮ እና ኤፍሬም እህቶቹ ወንድሞቹ ሁሉ አሁን ይነቃሉ ብዬ አስባለሁ። ቤተሰቦቹ ሁሉ ማለት እና ቤል እያረጉ ያሉት ነገር ማለት ነው። ጫታሙ ደግሞ ዛሬ ሸሽቶ ሄዷል። ቡታጅራ ሾልኮ